السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ፋጢማ ቢንት አሰድ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ከአቡ ጣሊብ በኋላ ፋጢማ ቢንት አሰድ ለኔ ሩህሩህ ነበረች ብለዋል። ፋጢማ ቢንት አሰድ ረዲየላሁ ዐንሃ ከታወቁና የሙስሊም ዓለም ከሚኮራባቸው የነብዩ ሰለላሁ ዐለይሂ ወሰለም እንስት ባልደረቦች አንዷ ነበረች። ይህች ሴት የአቡ ጣሊብ ሚስት የዓሊና የጃዕፈር ጠያራ ረዲየላሁ ዐንሁ እናት ነች። ፋጢማ ረዲየላሁ ዐንሃ የበኑ ሐሺም ቤተሰብ አባል ስትሆን አስተዳደጓም በቤተሰቧም እምነት ባህልና ወግ መሰረት ስለሆነ መልካም ስነ ምግባር ያላት ጨዋ መሆኗ በተለያየ ጊዜ አስመስክራለች። አብዱል ሙጣሊብ ፋጢማን በጣም ይወዷት ስለነበረ ልጃቸው አቡ ጣሊብን አጋባት። ከዚህም ጋብቻ 4 ወንድ ልጆችንና 3 ሴቶችን ወልዳለች። የወንድ ልጆች ስም ጣሊብ፣ አቂል፣ ጃዕፈርና ዓሊ ሲሆኑ የሴት ስሞች ደግሞ ኡሙ ሃኒዕ፣ ጁማና እና ሪብጣ ይባላሉ። ነብዩ ሰለላሁ ዐለይሂ ወሰለም የመልእክተኝነት ኃላፊነት ከተቀበሉ በኋላ ኢስላምን ማስተማር ጀመሩ። ፋጢማ ቢንት አሰድም ረዲየላሁ ዐንሃ ኢስላምን ማልደው ከተቀበሉ እሙን ታማኝ ሙስሊሞች አንዷ ነበረች። ልጇም ዓሊ የኢስላምን ወለላ በቅድሚያ ከቀመሱ ወጣቶች መካከል አንዱ ነበር። የኢስላም ተልኮ ገና በእንጭጭነቱ በነበረበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለምና ተከታዮቻቸው አያሌ ችግሮች ገጥሟቸው ነበር። የቁረይሽ ጎሳ የሆነው አረመኔና አምባገነን ሰዎችን ኢስላምን ይቃወሙና ሙስሊሞችንም ያሰቃዩ ነበር። ይህም ሁኔታ በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሀበሻ እንዲሰደዱ ፍቃድ ሰጧቸው። ሙስሊሞች መካን ለመልቀቅ ተዘጋጁ። አቅጣጫቸውንም ወደ ሀበሻ ነበር ያደረጉት። ወደ ሀበሻ ለመሰደድ የተዘጋጀው የስደተኛ ቡድን የሚመራው የፋጢማ ቢንት አሰድ ልጅ የሆነው ጃዕፈር ሲሆን ባለቤቱ አስማ ቢንት ዑመይስ ከስደተኞች ጋር ነበረች። ፋጢማ ቢንት አሰድም ከልጆቿና ከሌሎች ሙስሊሞች ወንድሞቿ ጋር በመለያየቷ እያዘነች በትዕግስት መካ ቀረች። ነብዩ ሰለላሁ ዐለይሂ ወሰለም የነብይነታቸውን ማዕረግ በተቀበሉ በ7ኛው ዓመታቸው ላይ የቁረይሽ ጎሳ የሆኑ ጣዖት አምላኪዎች በበኒ ሐሽምና በበኒ ሙጣሊብ ቤተሰቦች ላይ ጥብቅ የጽሑፍ መግለጫ ወጡ፣ ማዕቀብ አደረጉባቸው። ይህ ኢኮኖሚያዊ፣ ማህበራዊ እቀብ ማንኛውም ሰው ከነኚህ ቤተሰቦች አባል ጋር የንግድ ልውውጥ ማድረግ፣ የጋብቻ ውል መፈጸምና ማናቸውም አይነት ማህበራዊ ግንኙነት ማድረግ የሚከለክል ነበር። ይህ መግለጫም የየነገዱ ወኪሎች ከፈረሙበት በኋላ በካዕባ በር ላይ ተለጠፈ። ከበኑ ሐሺም ጎሳ አቡ ለሃብና ሌሎቹ ሰዎች ማዕቀቡን ደግፈውታል። አቡ ጣሊብ ይህንን ህገ ወጥ የሆነ የኢስላም ጠላቶችን ሴራና ጥንስስ በሰሙና ባወቁ ጊዜ የሐሺም ቤተሰብ አባልና ወንድማቸውን አብዱል ሙጣሊብን በመያዝ ሺዓብ በተባለው ሸለቆ አካባቢ በመሄድ ለ3 ዓመት ፍዳቸውን ሲያዩ ከረሙ። ፋጢማ ቢንት አሰድም ረዲየላሁ ዐንሃ አንዷ ነበረች። በ10ኛው የነብይነት ዘመን ላይም አቡ ጣሊብ ከሞቱ በኋላ ፋጢማ ቢንት አሰድ ረዲየላሁ ዐንሃ ነብዩን ሰለላሁ ዐለይሂ ወሰለምን በመንከባከብ በኩል ኃላፊነቱን ወሰደች። ለነብዩም ሰለላሁ ዐለይሂ ወሰለም ያሳዩት የነበረው ፍቅርና ርህራሄነት ከራሳቸው ልጆች የበለጠ ነበረ። ሙስሊሞችም ወደ መዲና እንዲሰደዱ በተጠየቁ ጊዜ ፋጢማ ከስደተኞች አንዷ ነበረች። ከሂጅራ በኋላ በ3ኛው ዓመት ላይ የፋጢማ ቢንት አሰድ ልጅ ዓሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ የጋብቻ ትስስሩን ከነብዩ ሰለላሁ ዐለይሂ ወሰለም ልጅ ከፋጡመቱ ዛህራ ጋር ፈጸሙ። በዚህ ጊዜ ዓሊ ለእናቱ እንዲህ አላት፣ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ወደ ቤታችን መጣችልን። እኔም ውሃ በመቅዳቱና ከቤት ውጭ ያሉ ስራዎችን በመስራት እሷ ደግሞ ስንዴ በመፍጨትና ሊጥ የማብካቱን የሥራ ድርሻ በመስራት እናግዝሻለን። ነብዩ ሰለላሁ ዐለይሂ ወሰለም አክስታቸውን ፋጢማ ቢንት አሰድን ረዲየላሁ ዐንሃ በጣም ይወዷት ነበር። ዘውትርም ይጎበኟትና ደህንነቷን ይጠይቁ ነበር። ፋጢማ ቢንት አሰድ በሂጅራ በ5ኛው ዓመት አረፈች። የፋጢማ ሞት ነብዩ ሰለላሁ ዐለይሂ ወሰለም በሰሙ ጊዜ በጣም አዘኑ።
አይናቸው በእንባ ተሞላች። በፍጥነትም ወደ ፋጢማ ቤት በመሄድ በጭንቅላቷ በኩል በመቆም የሚከተሉትን ቃላቶች ተናገሩ። እናቴ ሆይ አላህ ምህረቱን በአንቺ ላይ ያድርግ። ከእናቴ በኋላ አንቺ እናቴ ነበርሽ። አንቺ እየተራብሽ እኔን ትመግቢኝ ነበር። አንቺ መልበስ እያስፈለገሽ እኔን ታለብሽኝ ነበር። ከዚያም ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ለሐዘንተኛው ቤተሰብ ኩታቸውን በመስጠት የፋጢማ አካል እንዲከፈን አደረጉ። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም ኡሳማ ኢብኑ ዘይድ እና አቡ አዩብ አልአንሷሪ ረዲየላሁ ዐንሁ በቂዕ በመባል የምትታወቅ ቦታ ሄደው ቀብሩን እንዲቆፍሩ አዘዟቸው። የቀብሩም የላይኛው ክፍል ተቆፍሮ ካበቃ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ገብተው የታችኛውን የቀብር ክፍል ወይንም ማጆቱን ቆፍረው ካስተካከሉ በኋላ የፋጢማን አካል በቀብሩ ውስጥ አስተኝተው አላህ ሆይ እናቴን ይቅር በላት፣ ቀብሯንም አስፋላት በማለት ዱዓ አደረጉላት። ነብዩ ሰለላሁ ዐለይሂ ወሰለም ከቀብሩ በወጡ ጊዜ በህዝቡ ላይ የመገረም ስሜት አነበቡ። በዚህም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከአቡ ጧሊብ በኋላ ፋጢማ ቢንት አሰድ ለኔ ሩህሩህ ነበረች፣ በዚህም ምክንያት ኩታዬ እንድትከፈንበት አደረኩ። በቀብርም ውስጥ ራሴ አስተኛኋት። በቀብርም ውስጥ ያለ ችግሮች ቀላል ይሆኑላት ዘንድ በማለት አጭር ገለጻ አደረጉ። ከዓሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ ሌላ ሁለቱም የፋጢማ ቢንት አሰድ ወንድ ልጆች ጃዕፈርና አቂል፣ ሁለት ሴት ልጆች ኡሙ ሃኒና ጁማላ ኢስላምን ተቀብለዋል። ፋጢማ ቢንት አሰድ ረዲየላሁ ዐንሃ